ወንድሜንም በጣም በብዙ ነገር አስከፍቼዋለሁ። በጣም ነው ያስከፉት። ወንድሜንም በጣም ብዙ ነገር ብሎኛል። ኢንስታግራም ላይ የሆነ ሰዓት አውርቶኝ ነበርና በኔም እንደተከፋ ተናግሯል። በጣም ልቡ እንደተሰበረ እንዳልጠበቀ ምናምን ነግሮኛል። ያው እኔ ለሱ ክፋት አስቤ ወይ እሱን ውድቀት ተመኝቼ ምናምን ሲሆን ሜቢ በኔ በኩል ትዳሩ መዳን ከቻለ ሜቢ በኔ በኩል ያ ትዳር መፍረስ ካልቻለ ፍቺውስ መግባት ካልቻሉ በሚል አንደርስታንድ ነው ብዙ ነገሮችን ስሰራ የነበርኩትና ከዛ አንፃር ተረድተ ብዙ ነገሮችን አውርተናል። አሁንም ደግሞ በህዝብ ፊት አንተን ይቅርታ መጠየቅ ፈልጋለሁ ወንድሜ። በጣም 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 ይቅርታ። በጣም ያው ተንበርክኬን ይቅርታ መጠየቅ። በጣም አብርሽ ላጠፋሁት እስካሁን ላደረኩት ነገር በሙሉ በጣም በጣም ይቅርታ። ያን ነገር ከሌላ አንገል አይቼው አይደለም፣ ከሌላው አንፃር አይቼው አይደለም። ትዳርን ለማዳን ትዳርን ለመታደግ አስቤ ነው ያን ሁሉ ነገር ሳድርግ የነበረውና ወንድሜ ይቅርታዬን ተቀበልልኝ። በጣም ነው የምወድ፣ በጣም ነው ማከብር። ያው ከዚህ በኋላ ያለውንም ህይወትን በሰላም በጤና ደስ ብሎክ እንድትኖር ስለምፈልግ ነው ይሄን ነገር ያደረኩት። እኔ በህይወቴ ማለት ነው እንደ አብርሽ የተሰደበ ሰው አይቼም ሰምቼም አላውቅም። በተለይ ሶሻል ሚዲያ ላይ በዚህ ልክ ሰው ይሰደባል እንዴ? በዚህ ልክ ሰው ይገጽሳል እንዴ? አላውቅም። ብቻ ልጁ ምስኪን ነው ብላችሁ፣ ልጁ የዋህ ነው ብላችሁ፣ ልጁ ብዙም በቃ መጥቶ አሁን ለምሳሌ እንደዚህ ያላችሁን ብሎ መጥቶ ሚዲያ ላይ አያወራም፣ ሚዲያ ላይ አይናገርም፣ ለሰደቡ ሰዎች ምላሽ ምናምን አይሰጥም። አብርሽ በጣም ትልቅ ጥሩ ስብዕና ያለው ሰው ስለሆነ ነው እንደዚህ አይነት ነገሮች የሚያደርጉ እንጂ እሱም በተሳደቡ ሰዎች ልክ ቢሆን ኖሮ በጣም ብዙ ነገር ተነጋግሮ በጣም ብዙ ነገር ውስጥ ገብቶ በጣም ብዙ ሰዎችን አስቀይሞ ነበር። ግን እንደዚህ አይነት ስብዕና ስለሌለው ነው ያምናለሁ። እና በቃ አብርሽን መፍታት አለብን ብዬ አስባለሁ። እኔም ያደረኩት ነገር ልክ አይደለም ብዬ ስለማስብ ማለት ነው። አብርሽን በቃ እንፍተው እስቲ ይኑርበት ህይወቱን። ሩታ አልፈልግህም ብለዋለች። በቃ ካሁን በኋላ ሩታ ያለው ነገር በቃ ያበቃለት ይመስላል። አብቅቷልም። የፍቺ ወረቀቱን ኦልሬዲ ፈርሞታል። የፍቺ ወረቀቱ ላይ ከፈረመ ደግሞ ካሁን በኋላ ትዳር የሚባል ነገር የለም ማለት ነው። ያ ነገር ደግሞ ከሌለ ልጁ የራሱን ህይወት መኖር መቻል አለበት። በቃ ካሁን በኋላ ሄርሜላንም ሆነ ማንንም አግብቶ ከሷ ጋር መኖር ይችላል። በቃ ምክንያቱም አንድ የፍቺ ወረቀት ተፈጽሟል። የፍቺ ወረቀት ላይ ፈርመዋል፣ እሷም ፈርማለች። ካሁን በኋላ የአብርሽና የሩታ ጉዳይ ያበቃለት ይመስላል። እንደዛ ነው አካሄዱ። እኔ ግን ይመስለኛል በቃ ከሁለት ከሶስት ሳምንት በኋላ ተመልሳ ታያላችሁ። መታ ሩታ እግሩ ስር ወድቃ አልቅሳ ይቅርታ ጠይቃ ወደ ቤት ተመለስ፣ ወደ ትዳር ተመለስ፣ ወደ ልጅ ተመለስ እንደምትለው እርግጠኛ ነኝ። ይሄ ቪዲዮ ለምልክት ይሆናችሁ ሌላችሁም እንዳትረሱ። ግን በዛ ቀን ላይ አብርሽ ይቅርታውን አልተቀበለም፣ አብርሽ እንትን አለ ምናምን ብላችሁ ብታወሩ በጣም ነው የሚደብረው። እኔም አላወራም ካሁን በኋላ። ምክንያቱም አብርሽ በቃ የራሱን ህይወት መኖር ከፈለገ ይኑርበት። በቃ ብዙ ጊዜ እኮ ተጫን ነው፣ ብዙ ጊዜ ፑሽ አደረግ ነው፣ በጣም ብዙ ጊዜ ሰደብ ነው። እኔም ጨምሮ እኔም በጣም ብዙ ጊዜ የተናገርኩት ወንድ ነው ብዬ በቃ ብናገረውም ችግር የለውም ብዬ በጣም ብዙ ነገር አወራው፣ ሰደብኩት፣ መከርኩት። ምናል ያላልኩት ነገር አለ እንዴ? በጣም ብዙ ሰዎችም ቪዲዮ ሰሩበት፣ ሰደቡት፣ ያላሉት ነገር የለም። ግን አንድም ቀን ወጥቶ ለአንድ ሰው ምላሽ ሰጥቶ የማያውቅ በጣም ትልቅ ስብዕና ያለው ሰው ነው አብርሽ። ይሄን ነው የተረዳው ያለሁት ነገር። ሩታን የሆነ ነገር ብንላት ወጣ የሆነ ነገር ልትል ትችላለች ጋይስ። አብርሽ ግን በጣም ትልቅ ስብዕና ያለው ሰው ነው። እኔ በጣም ከሱ በጣም ብዙ ነው የተማርኩት። በጣም ብዙ ነገር ሶሻል ሚዲያ ላይ በጣም ብዙ ነገሮች ሊወሩብን ይችላሉ፣ በጣም ብዙ ነገሮች ሊነሱብን ይችላሉ፣ በጣም ብዙ ነገሮች ሰው ሊያወሩብን ይችላል። ግን ያን ሃንድል አድርጎ ማለፍ ራሱን የቻለ ትልቅነት ነው እና አብርሽ ላይ በጣም ትልቅነት ነው ያየሁትና በቃ የራሱን ህይወት እንዲኖር እንፍቀድለት። ሄርሜላን አፍቅሯታል አይደል? ከሄርሜላ ጋር መሆን ይፈልጋል አይደል? ሄርሜላም ታፈቅሯለች አይደል? በቃ የራሳቸውን ህይወት እንዲኖሩ እንፍቀድላቸው። መቀጠል የሚችሉ ከሆነ መቀጠል የሚፈልጉ ከሆነ ይቀጥሉበት። ምን ችግር አለ? ይሄን ነው ስላችሁ የነበረው። አሁን ላይ እኔ አብርሽ ሴት አያጣም፣ ካጠገቡ የምትሆን ሴት አያጣም። ከዚህ ትዳር ተጎጂ፣ ከዚህ ፍቺ ተጎጂ የምትሆነው ሩታ ናት ያልኩት ይሄ ነው። እስቲ ሩታን ብሎ የመጣ ወንድ አለ? አሁን ሩታን ብሎ የመጣ ወንድ ካለ አሳዩኝ እስቲ። ሜቢ እቺን ክፍተት ተጠቅሜ ቫይራል ውጣ ልፈምስ ብሎ ያሰበ ወንድ ካልሆነ በስተቀር ቢመጣም እንኳን እቺን ቫይራሊቲ ልጠቀማት። በቃ አሁን ሩታና አብርሽ ተፋቷል፣ በዚህሽ ማለት ለሞኔ የሩታን አፍቃሪ ሆኜ በመጣ ቪዲዮን ቫይራል ይወጣል እኔም እፈምሳለሁ ብሎ ያሰበ ሰው ካልሆነ በስተቀር ሩታን አፍቅሮ የመጣ ሰው እስቲ እናያለን። ለወደፊት የሚፈጠረው ሁላችንም የምናየው ጉዳይ ነውና አብርሽ አሁንም ቢሆን ወንድ ነው፣ ሰው አያጣም፣ ሴት አያጣም። ጸባዩም ደግሞ በጣም የዋ ደግ ሰው ስለሆነ ሰውም ይቀርበዋል። ሰው እኮ የሚጠፋበት አይነት ሰው አይደለም አብርሽ።
የሰው ፍቅር እስከ ልብ እስከ ጥግ ነው ያለው አብርሽ ጋር እስከ ጥግ ድረስ አለ የሰው ፍቅር ስላለው እኮ ነው 400 ምናምን ሺህ ሰብስክራይበር ያለው ሰዎች ስለሚወዱት እኮ ነው። ሰዎች ለሱ ክብር ስላላቸው እኮ ነው። ሰዎች ለሱ ትልቅ አድናቆት ስላላቸው እኮ ነው አብርሽን ያ ሁሉ ሰው የሚከተለው። እና አብርሽ የሰው ፍቅር አጥቶ አይደለም። በቃ ካሁን በኋላ ከሄርሜላ ጋር መቀጠል የምትፈልግ ከሆነ እንደ ልብ ቀጥል ወንድሜ፣ እንደ ልብሁን። አሁን ፍቺ ፈጽመሃል። ማንም እንትን የሚልክ የለም። በቃ ብቻ እኔ አንድ ነገር የምልህ ልጅ ነገ ተነስቶ የሚኮራባ አባት ብቻውን የኛ አድናቆት የኛ ሆይ ሆይ ማለት የኛ አብርሽ አንደኛ አብርሽ የሚዲያው መሪ ምናምን ማለታችን ምንም ጥቅም የለው። ግን ልጅ አንደኛዬ ነው፣ ልጅ የኔ አንደኛ አባቴ ነው፣ የኔ ተምሳሌት አባቴ ነው፣ የኔ አራያ አባቴ ነው የሚለው አባቱንለት ለልጅ ችግር የለውም። አንዳንዴ እኮ በትዳር መሃል በቃ ግጭት ሊፈጠር ይችላል፣ ፍቺ ሊፈጠር ይችላል። ያው አንድ ሰው ካልተስማማ ከትዳር አጋሩ ጋር በግድ ይኖር ማለትም አይቻልም። ሰው ሲስማማ ሰላም ሲኖር ቤት ውስጥ ጸብ ሳይኖር ሲቀር በፍቅር በመቻቻል አንድ ላይ ሲኖር ነው ይቀጥል ያ ነገር ምንችለው። ካልሆነ ግን ደግሞ በግድ ይቀጥል ምናምን ብለን የምናስቀጥለው አይነት ነገር አለ። ምክንያቱም ትዳር ነው፣ አንድ ትልቅ ፋሚሊ ነው። ያም ደግሞ በሰላም ካልሆነ በስተቀር መቀጠል ካልቻለ ችግር የለውም። በቃ ማንንም እኮ ፍቺን አይፈልግም። ግን አንድ ሰው ሰላም ሲሆን፣ ውስጡ ሰላም ሲሆን፣ ውጪው ሰላም ሲሆን፣ ቤተሰቡ ሰላም ሲሆን፣ ጭንቅላቱ ሰላም ሲሆን፣ ጤናው ጥሩ ሲሆን ነው ትዳር ውስጥ መቀጠል የሚችለውና ያ ካልሆነ በግድ ይቀጥል ያልን እንዳልሆነ እንድትረዱልኝ ፈልጋለሁ። ግን አብርሺ አንድ ምልክ ነገር ቢኖር በቃ የኛው ሆይታ የኛ የሚዲያው መሪ ማለታችን የኛ ወንድማችን ማለታችን የኛው ሆይ ማለት ምንም ጥቅም የለውም። ምክንያቱም አይተከዋል ከፍታውንም ዝቅታውንም ስላየ። ግን ለልጅ አንደኛ አባት መሆን መቻል አለበት። አንደኛ አባቴ ለኔ ሁሉ ነገሬ ነው፣ አባቴ ለኔ ተምሳሌቴ ነው፣ አባቴ ለኔ አንደኛ ነው፣ እኔ እሱን መሆን ነው የምፈልገው፣ እሱን መምሰል ነው የምፈልገው የሚለው አባቱንለት። በቃ ያ ለአንተ ትልቅ ነገር ነው። አንድ ልጅ አባቴ የኔ ተምሳሌት ነው ሲል አላውቀውም ፊሊንጉን። አሁን ላይ እኔ ልጅ ስለሌለኝ ፊሊንጉን አላውቀውም። ግን ባይሆን ያው ልጆኜ አባቴን ደግሞ አባቴ የኔ አንደኛ ነው ስል ለራሴ ለልጅ ሆኜ የሚሰማኝ ስሜት አለ። አባት ተምሳሌት ሲሆነንና ያን አይነት ሰው ብትሆንለት ባይ ነኝ። ሌላው ችግር የለውም። ለኛ ምንም አይነት ሰው ሆነ ብትመጣ ኖርማል ነው። ግን ለልጅ አንደኛ ሆነ መምጣት መቻል አለበት ቢያስባለው እና አቤላም ጓደኞችም ሁሉም ሰው ያለው ነገር አሪፍ ነው። እኛ እንዲማርበት ብለን ነው ለሁለት ሶስት ቀን የጠፋ ነው እንጂ እሱን ለመራቅ ፈልገን አይደለም። አብርሽ የሚራቅ አይነት ሰው አይደለም፣ አብርሽ የሚጣላ አይነት ሰው አይደለም ብላችኋል እና አቤላ ያዝልቅላችሁ። እኔ በዚህ ኢንቴንሽን ከጠፋችሁ ይሁን እና አቤላም ከጎኑ ስላላችሁ በጣም ነው የማመሰግነው። አቤልንም ብዙ ነገር ቤተሳደብ ያለው ሜቢ ያስከፍቻለሁ ወንድሜ፣ አም ሶሪ፣ በጣም ይቅርታ አቤል። ብዙ ነገሮችን ተባብለናል፣ ብዙ ነገሮችን እንትን ብለናል። ያው ትዳሩን ለማዳን በሚል አንደርስታንድ ነው ያው ሁሉ ነገር ስናደርግ የነበረውና ከዛ አንፃር እንድትረዳው ፈልጋለሁ። የዛሬው ቪዲዮ ያው የይቅርታም ነው ደግሞ አብርሽም ደግሞ ከዚህ በኋላ ህይወት ስላለው መቀጠል እንደሚችል ማሳያ ነው እንጂ ሌላ ነገር ታስበዋለም ሁሉም ሰው ወይ ሆይ ሲል ነበርና ያው ከዚህ በኋላም ህይወትን ቀጥልበት። አንተ ደስ ይለኛል፣ ያስደስተኛል። ከዚህ ሰው ጋር ስሆን ሰላም ይሰማኛል፣ ጤና ይሰማኛል። ለሄርሜላም ደግሞ ንጹህ ፍቅር አለኝ ብለህ ያሰብ ከሆነ ቀጥልበት። ግን እኔ ያው ሄርሜላን ወዳታለሁ፣ አፈቅራታለሁ። ግን ያ ስሜት እሷ ጋር እንደሌለ ስላወቅኩኝ ያ ሁሉም ነገር ደግሞ በግድ ይሁን በግዴታ ብዬ ማምን ሰው አይደለሁም። እሷ ምርጫዋ አብርሽ ነው። አብርሽን ነው የምታፈቅረው፣ አብርሽን ነው የምትወደው፣ ከአብርሽ ጋር ነው ህይወቷን መቀጠል የምትፈልገውና ሄርሜላ በግድ ከኔ ጋር ሁኚ አልልም። ሄርሜላ ይሄን ቪዲዮ እንደምታውቃለሁ፣ አፈቅርሻለሁ፣ ወድሻለሁ። ግን ደግሞ አንቺ የምትወጂው ሌላ ሰው ስለሆነ ህይወትሽን ከሱ ጋር መምራት ስለምትፈልጊ ከሱ ጋር መቀጠል ስለምትፈልጊ በግድ ከኔ ጋር ሁኚ ብዬ የማስብ አይነት ሰው አለው። ራስ ወዳድ አይነት ሰው አይደለሁምና ሜቢ አንድ ቀን ያ ስሜት ከኔ ውስጥ ሊጠፋ ይችላል አምናለሁ። ያው መጀመሪያ እንደነበረው አይደለም፣ አሁን ቀዝቅዟል ውስጤ ላይ እና ቀስ በቀስ ደግሞ ያው የሰው ስለሆንሽ የሰውን ደግሞ መመኘት አልፈልግም። በተለይ ደግሞ የወንድሜ መመኘት ስለማልፈልግ ያ ነገር ቀስ በቀስ ከኔ ህይወት ላይ እንደሚወጣ አምናለሁ። ያው ሌላ ሴትም መጣ
ህይወቴን እንደገና ደግሞ ከሷ ጋር መቀጠል እንደምችልም አምናለሁ። ያው ህይወት ይቀጥላል ማለት ነው። ቴንክ ዩ እስካሁን ስለነበራችሁ አመሰግናለሁ። ሰብስክራይብ ግን አድርጉ ፕሊዝ 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 ሰብስክራይብ አድርጉ። ወዳችኋለሁ።